ሰላም ሰላም የተወደዳችሁና የተከበራችሁ ቻናል ቤተሰቦች እንደምን አላችሁ? እስኪ አንዴ እቺን ቪዲዮ ሰምተናት እንመለስ። ልጄን እንደ ቀልድ ማግኘት አልችልም ወላሂ በጣም ለረጅም ጊዜ ማለት ነው። ያ ደግሞ እኔን ያደረከኝ ነገር ክፍያ ነው። እኔ በጣም ብዙ ነገር ሆኛለሁ። ጎበዝ አንቺ እያስከፈልሽኝ ነው። አንበሳ በልጄ ተበቀልሽኝ። በልጅማ አይደለም እኮ የምትጣጪው ተይ እንጂ ክፍያ ነው ትለኛለች እንዴ? ጎበዝ አንቺ በልጄ እንዴ እየነገርኳት ነው ዲቴል። በጣም እየናፈቀችኝ ነው ልጄ። እንደዚህ አይነት ስሜት ይሰማኛል። ልጄን አሳየኝ ያልኳት አታሳየኝ። ሁሉም ነገር የሚሆነው እሱ ለኔ ጥሩ ሲሆን ነው። እንግዲህ ቪዲዮን እንደሰማችሁት ነው። ዛሬ ልናገር የመጣሁት በጣም ወሳኝ ነገር ነው፣ እንድታዳምጡኝ እፈልጋለሁ። አንዳንድ ሴቶች አሉ የራሳቸው ፍላጎት የራሳቸው ክብር እስካልተፈጸመ ድረስ ምንም ነገር ለማድረግ በቃ እስከ ጥግ የሚሄዱ ሴት ልጅ እንዴት ነው እንግዲህ እስኪ ታሪኩን ልንገራችሁና ስለ ሴት ልጅ ከማውራቴ በፊት ታሪኩን ልንገራችሁ። የነዚህ ሁለት ልጆች ገና ልጆች ናቸው፣ ኮንተንት ክሬተሮች ናቸው፣ አብረው ይሰራሉ፣ አንድ ልጅ ይወልዳሉ። በመሃላቸው ችግር ይፈጠርና አለመግባባት ይፈጠራል። ዜን ይህ ልጁን በጣም ነው የሚወዳት፣ በጣም ነው የሚወዳት ሞቱ በቃ እና ሺኖስ ላይክ እንደሚወዳት ልጁን እንደሚወዳት ስለምታውቅ ምን ማድረግ ጀመረች? በቀሉን በሱ አክቹሊ ልንገራችሁ ብዬ ነው። ይሄ ነገር በጣም ብዙ ወንዶች ላይ የሚሆን ነው፣ የደረሰብን ነገር ስለሆነ ነው። ምን አይነት አእምሮ እንዳላችሁ አላውቅም። ሴት ልጆች መቼ ነው የምትነቁት? መቼ ነው ለልጆቻችሁ የምታስቡት? መቼ ነው የልጅሽ ህይወት የሚያሳስብሽ? የራስሽ ህይወት ብቻ እያሳሰበሽ ስለ ራስሽ ህይወት እየተጨነቅሽ ስለ ራስሽ ክብር እየተጨነቅሽ በልጅሽ ህይወት ላይ የምትፈርጂው እስከ መቼ ነው? ካን ዩ ኢማጂን ጋይስ? የተናገረችውን ሰምታችኋል። አንድ ነገር ልንገራችሁ። ሴት ልጅ በትዳር ውስጥ መለያየት ከመጣ በፍቅር ውስጥ የተወለደ ልጅ ካለ መለያየት ከመጣ እና ያ ወንድ እሷን ካልፈለጋት ወይም ደግሞ ሌላ ህይወት ከጀመረ ምንድነው ማድረግ የምትጀምረው? በመሃላቸው ልጅ አለ፣ ግን የምታስቀድመው ከልጇ በላይ ማንን ነው? ራሷ ነው የምታስቀድመው። ለእሷ ክብር ስለጠፋ ወይ ደግሞ እሷና እሱ መካከል የፍቅር ግንኙነታቸው ስለሻከረ ስላልተግባቡ አባትየው ለልጁ ምንድን ነው? ጠላት ነው። አባትየው ልጁን ማሳደግ አይችልም። ልጁን ከቤት መዝናኛ ወስዶ መመለስ አይችልም፣ አይታመንም። ለምን? እሷ አላመነችው። ለምን? በፍቅር አልተግባቡም። ምናልባት ይሄ ሰው አልፈለጋትም። በነገራችን ላይ ስለ ፍቅር በጣም ረቂቅ የሆነ ነገር ማወቅ አለባችሁ። ስፔሻሊ የወንድ ልጅ ፍቅር በጣም ረቂቅ ነው። ሴት ልጅ ተላምዳ መኖር ትችላለች። ሴት ልጅ የሆነን ሰው አፍቅራ ሳታፈቅረው በልምምድ በህይወት ዑደት ውስጥ ሰውየውን በደንብ ባታፈቅረው ታፈቅረዋለች። ወንድ ልጅ ግን እንደዛ አይደለም። የኔ እናት ወንድ ልጅ አፈጣጠሩ እንደዛ አይደለም። ወንድ ልጅ የሚያገባው ያፈቀራትን ነው። ወንድ ልጅ የሚያገባው የሚሞትላትን ሴት ነው። እና አንቺን አላፈቀረሽም፣ ላገባሽ አልፈለገም፣ የራሱ የሆነ ላይፍ ዑደት ይኖረዋል። አክቹሊ ሰዎች በምን እንደሚጣሉ ነገር ግን አንቺን ስላልፈለገሽ አንቺ ጋር መኖር ስላልፈለገ አንቺ እንደምትፈልጊው ስላልሆነልሽ በአንቺ ሐሳብ ስላልሄደልሽ ይሄ አባት ለልጅሽ ምንድነው? አባት አይደለም። ኧረ እባካችሁ ንቁ። ልጆቻችሁ በእናንተ ክፋት፣ በእናንተ በቀል፣ በእናንተ ሴራ ከአባታቸው ማግኘት የሚገባቸውን ፍቅር፣ ከአባታቸው ማግኘት የሚገባቸውን እንክብካቤ፣ ከአባታቸው ማግኘት የሚገባቸውን የአባትነት ግርማ ሞገስ አተው እንዲያድጉ ለምን ትፈቅዳላችሁ? አይፈልግሽም፣ በቃ አለቀ። ካልፈለገሽ አልፈለገሽም ነው ወንድ ልጅ። ስለዛ የራስሽን የንትን አክቹሊ በጣም ሴቶች ማለት ነው ከጠሉ ነው አይደለ? በራሳቸው መንገድ በቀል መበቀል ካልቻሉ በልጅ ይመጣሉ። ግን የሚበቀሉት ማንን ነው? ማን ነው እየጎዱ ያሉት?
ለምንድን ነው በልጆቻችሁ ላይ አድቫንቴጅ የምትወስዱት? አንቺና እሱ የህልዋ ሆኖ አልተስማማችሁም፣ ተለያያችሁ። ሀላ ማድሪድ በቃ አልፈለገሽ ሊሆን ይችላል፣ አልፈለግሹ ሊሆን ይችላል። ምንም ነገር ይፈጠር አልተለያያችሁም። አንቺ ጋር ስትሆኑ፣ አንቺ ጋር ስትዋደዱ፣ አንቺ ጋር ፍቅር ስትሆኑ ይህ አባት ነው፣ መዝናኛ ወስዶ ያመጣዋል፣ ልጅቱን ምንም አያረግም። የኔ እናት ደሙ እኮ ናት። እኔ ይሄ ልጅ ማለት ነው ይሄ ልጅ እንኳን ልጁን ሰው ቀና ብሎ የማይናገር ልጅ ነው፣ እንኳን የገዛ ልጁን። በአንቺና በሱ መካከል ነገሮች ሰላም ሲሆኑ ልጁን መውሰድ ይችላል የትም ቦታ። በአንቺና በሱ መካከል ነገሮች ሰላም ሳይሆኑ ሰውየው አባትየው ምንድነው? እባብ ነው፣ መጥፎ ነው፣ ለልጁ እንክብካቤ አያረግም፣ ወይ ቢወስደው ይወርቃል፣ ይጥሏል። የምርሽን ነው? ንቂ እንጂ አንቺ እስከዛሬ ትኝት ብለሽ የተኛች ሴት አእምሮሽን አሰሪው እንጂ። እንዴት እንደሚያረጋት ደግሞ እንዴት እንደሚያረጋት እንዲህ ነው ቁልት የሚያረጋት፣ እንዲህ ነው ጭርር ንግግሯ። ኧረ መድኃኒዓለም እንዴት ቻልካት ወንድም አለም? እንዴት አብረህ ኖርክ ከዚች ጋር? እሱ ጭምት ያለ ዝም ያለ፣ እሷ ደግሞ እንደ እንዝርት ትር የምትል ሴት እና መቼ ነው የምትነቁት? ልጃችሁ በዚህ ዘመን ደግሞ የዚህ ዘመን ልጅ ደግሞ አባቱን በጣም ነው የሚፈልገው። አገኘሽኝ? አባቱን በጣም ነው የሚፈልገው። ባንቺ ከካም ደርቲ ማይንድ አስተሳሰብ የተነሳ ልጅ አባቷን እንዳታገኝ አደረግሽ። ለ7 ወር ለ8 ወር ነው ያላገኘው ይህ ሰው። አገኛችሁኝ? የምናገረው ይገባችኋል። ለ7 ወር ለ8 ወር አላገኘም ልጁን። በማን ምክንያት? በእናት ምክንያት። ለምን? እሷን ስላልወደደ፣ እሷን ስላላፈቀረ፣ ከእሷ ጋር መሆን ስላልፈለገ ልጅ መበቀያ ይሆናል። በነገራችን ላይ እምትጎጁ ልጅሽን እንደሆነ እንዴት ልንገርሽ? ወንድ ልጅ እግዚአብሔር አምላክ ጸጋና ክብር ሞገስ ከሰጠው ከሚወዳት ከሚያፈቅራት ሌላ ልጅ ይወልዳል፣ ይኖራል። ሌላ ልጅ ማግኘት ይችላል። ወንድ ልጅ አባት መውለድ ይችላል። ለሌላ ልጅ አባት መሆን ይችላል። ማንን እየጎዳሽ እንደሆነ ግን አልገባሽም። የኔ እናት እየጎዳሽው ያለሽው ልጅሽን ነው። አባት እያሳጣሽው ያለሽው ልጅሽን ነው። ልጅ አባቱን በጣም ይወዳል። በዚህ ዘመን ትምህርት ቤት አብሮት ቢሄድ፣ ልደቱን አብሮ ቢያከብር፣ ገባችሁ አይደለ? በጣም ይፈልጋል። በጣም ከልቤ ነው የምነግራችሁ። እጁን ሲይዘው ደስ ይለዋል። አያቅም። ስለማያቅ ነው አንቺ የምትጫዋችበት፣ ስለማታቅ ነው የምትቀልጅባት በዚች ልጅ ላይ። የአባቷን ፍቅር የነፈግሽው እሷ አንደበቷን አውጥታ ስለማትናገር፣ አባቴ የት ነው አባቴን አምጭልኝ ብላ ስለማትናገር፣ አሁን አንቺ በእሷ አንደበት ላይ ተጭነሽ ተቀምጠሽ ውሳኔ ወሰንሽ። ምን ማድረግ? አባትና ልጅም መለያየት። መቼ ነው የምትነቁት? መቼ ነው ከእንቅልፋችሁ የምትነቁት? በቃ አንቺና እሷ አልሆነላችሁም፣ አለቀ። ፍቺ እንጂ እናት አለም እንጂ። እንዴት እንዲህ ነው ደግሞ የሚያደርግሽ? በህግ ጠይቀኝ ምናምን። እንዴት ነው ፍልት ያለብሽ እንዴ? የራስሽን ኢጎ ነቅለሽ ስለ ልጅሽ ህይወት አስቢ። የራስሽ ኢጎ ለራስሽ እዛው በምችው ታበቀ። በቃ አለቀ። በልጁ የማንነት ጥያቄ ላይ፣ በልጁ የአባትነት ፍቅር ላይ አይደለም ውሳኔ የምትወስኙ፣ በቀልሽንም የምታራምጁ። አገኘሽ? ስሚ፣ እኔ ስሜቱን ስለማውቀው ነው። ይህ ልጅ አሁን አላደገም ብለሽ አታስቢ። በልቡ በዛች በትንሽዬ ልቡ በትንሽዬ አስተሳሰቡ አባት እየናፈቀ ነው። አባት 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 እያለ ነው። የፈለገ ነገር ብታረጊለት አባቱን አታኪለት። እመኚ። ደግሞ እንጀራ አባት ማለት
አንቺን እስኪያገኝሽና እፈለገውን ነገር እስኪያደርግ ነው እንጂ ለልጅሽ አባት አይሆንም። ጠላት ነው የሚሆነው። ወደድሽም ጠላሽም ጠላት ነው የሚሆነው። የእንጀራ አባት ለልጅ አባት አይሆንም። ፍቅሩ እስኪያልቅ ድረስ ይቀርባል፣ በደንብ ይንከባከባል፣ በደንብ አይ ነው ለልጅ አባትነትን ማንም አይተካም። አንቺ ራስሽ አትተኪውም። ሰማይ ከፍ መሬት ዝቅ ብትይ የአባትን ፍቅር፣ የአባትን አባትነት፣ የአባትን ግርማ ሞገስ ልትተኪዋች በፍጹም። አስረግጬ ነው የምነግርሽ። የፈለገ ነገር በሰማይ ላይ ብታበሪው ይህ ልጅ አባቱን ይፈልጋል እና እሱ ጥሩ ባህሪ የለውም እና እንደዚህ አይነት ሰው እንደነበር ካላቅም ነበር። ምን አገባሽ? ላንቺ ክፉ ስለሆነ ለልጁ ክፉ አይሆንም። ደግሞ ላንቺ ክፉ የሆነው ባንቺ የህይወት እይታ፣ ባንቺ አስተሳሰብ አእምሮሽ ውስጥ በሳልሽው ቀመር ውስጥ ስለሳልሽው እንጂ ክፉ ስለሆነ አይደለም። ገባሽ? ቴክ ኬር እባክሽ። ለልጅሽ ተጠንቀቂለት፣ አስቢለት። እና በጣም ነው የሚያሳዝነው። አባትየውም በጣም ያሳዝናል። እውነት ለመናገር ልጁ በህልሙ እየመጣች እያሰቃየችው፣ ልጁ እየናፈቀችው፣ አዎ ተበቅለሽዋል እንበል እስኪ። በማን በልጁ ነው እንጂ አንቺን ምንም እንትን አላልሽም። ግን ሰውየውን ሳይሆን የተበቀልሽው አፍተር ኦል ልጁን ነው የምትበቀያ። ልጅሽን፣ የራስሽን ልጅ ነው የምትበቀያ። ይሄ ልጅ ናፍቆም ሊወጣለት ይችላል፣ ሌላም ወልዶ ሊወጣለት ይችላል። ማወቅ ያለብሽ ነገር እሱ ነው። በህይወት መማር ያለብሽ ነገር ምንድን ነው? አባት ነው። አባት ሁል ጊዜ አባት ነው። ቢሰርቅም፣ ገዳይ ቢሆንም፣ ወንጀለኛ ቢሆንም፣ ጨፍጫፊ ቢሆንም አባት ለልጅ አባት ነው። የአባትነትን ፍቅር አተን ያደግን ልጆች የአባትነት ትርጉሙ ስለሚገባን ነው። እውነት ለመናገር አባትን በምንም አይተካም። በቃ አይ ሪሜምበር ጋይስ፣ እኔ በጣም ብዙ የተጎዳሁባቸው ጊዜያቶች ነበሩ። እናቴ የፈለገ ነገር ብታደርግልኝ፣ የፈለገ ነገር ብትሆንልኝ ልተካው ያልቻልኩት ነገር በጣም ብዙ። በአባቴ ማግኘት ያለብኝን ፍቅር ባለማግኘቴ የተጎዳኋቸው ብዙ ነገሮች አሉ። አባቴ እንደማይፈልገኝ፣ አባቴ እንደማይወደኝ ማወቄ በጣም የሰባበረኝ ጊዜዎች ነበሩ። በነገራችን ላይ አባት ልጁን አልፈልግም አይልም። እመኑኝ፣ እግዚአብሔርን ነው የምላችሁ። አባት ቢያጣም ቢቸገርም ልጁ እንደሆነ ካወቀ አይልም፣ ልጅ አልፈልግም አይልም፣ አላሳድግም አይልም። ደሜን ሳይል የማይኖር አባት የለም። በቃ ወንድ ልጅ ልጁን ይፈልጋል። አለስ በሷ ሴራ፣ በሷ ተንኮል፣ በሷ የበቀል እርምጃ ውስጥ እስካላለፈ ድረስ ይፈልጋል። ከክፉ የተወለደ ክፉ ነው ብሎ የሚያስብ አባት አለ። ሴት ልጅ ክፉ የምትሆነው ደግሞ የራሷ ፍላጎት እስካልተፈጸመ ድረስ እባብ ትሆናለች። የራሷ ፍላጎት እስካልሆነ ድረስ ነገሮቹን ሁሉ ወደ ክፋት ነው የምትቀይራቸው። እኔ ይሄ ሰው ይቺ ልጅ እንዴት እንደቻላት አላቅም። ከንግግሯ እሾህ ናት፣ መርዝ ናት። ከአንደበቷ የሚወጣው ሰውነትን ቀዶ ነው የሚበሳው። እንዴት ቻላት አላቅም። የምታወራው ስለ ገንዘብ ብቻ ነው። ባንክ አካውንት ስቴትመንት እንደዚህ ሆኑ፣ መኪና እንደዚህ ሆኑ፣ እንደዚህ ዩቲዩባችን እንደዚህ ሆኑ፣ ቅብር ጥሶ መጥቶ ወርዶ ምናምን። አረ ስለ ልጅ ስሜት አስቢ በእናትሽ። ስለ እሷ እንደው አስቢ እስኪ። አንድ ሰከንድ ቁጭ ብለሽ ልጄ ብለሽ አስቢ እስኪ። እኔ ይቅርብኝ በቃ እኔ ይቅርብኝ ብለሽ ስለ ልጅሽ አስቢላት። አስቡ።
ዝም ብላችሁ በጭፍንነት አትመሩ። በቀል በልጅ አይደለም የሚበቀለው። ሲጀመር በቀል የፈጣሪ ነው። የሚበቀለ አንድ እግዚአብሔር ብቻ ነው። በቀለኛ አምላክ እሱ ብቻ ነው። ማን ተበቃ ያደረገሽ? ከቻልሽ ራስሽን ችለሽ በቀል አትይጅም እንዴ? አትበቀይም? ይሄ ለኔ ለሰራው ግፍ እንትን ነው፣ ክፍያ ነው። የምርሽን ነው? እሱን እየጎዳሹ መስሎሽ ከሆነ ተሳስተሻል። እኔ ናት እምትጎጁ ልጅሽን ነው። ልጅሽን ነው። ልጅሽን ነው። ልጅሽን ነው። እመኚ። ወንድ ልጅ ሌላ ልጅ ማግኘት ይችላል። ልጅ ግን ሌላ አባት ማግኘት አይችልም። በራስሽ ብዬ ነው። ተጠንቀቂ ሴት ሆይ፣ እባክሽ ተጠንቀቂ። እባክሽ ለልጅሽ አስቢ። ከገንዘብ በላይ አባት ይበልጣል። አባት ራሱ ገንዘብ እኮ ነው። የአባትነትን ፍቅር እኮ በገንዘብ እኮ አይለካም። ዘመናት ካለፉ ከረፈዱ በኋላ ለልጆቻቸው ፍቅር ሊመጣላቸው አይችልም። ሳይረፍድ ለልጅሽ አባቱን በፍቅር እንዲቀርብ አድርጊው። ካልሆነ የዛሬ 30 ዓመት 40 ዓመት እየመጡ ኢቢኤስ ላይ ቀርበው አባቴን አገናኙኝ፣ አባቴ የት ነው ያለው ነው የሚሆነው። ምክንያቱም ወንድ ልጅ ጭቅጭቅና ንትርክ አይፈልግም። ምናልባት አንቺ አሁን ስለከለከልሽው ሊመስልሽ ይችላል። በፍርድ ቤት ግን ይወሰንለታል። ነገር ግን ከአንቺ ጋር እየተጨቃጨቀ ሰላማዊ ህይወቱን መረበሽ አይደለም የሚፈልገው። ተስፋ ይቆርጣል፣ ይተዋዋል። እመኚኝ፣ ከልቤ ነው የምነግርሽ። ራስሽን በልጅሽ ተጠቅመሽ በቀለኛ አድርገሽ ከፍ ለማለት ውይ እንትን አልኩት ለማለት ብለሽ አትሂጂ። ተመለሽ። አባትና ልጅ ይሁኑበት። ሲጀመር ስልጣን የለሽም። እኔ ለምን ፍርድ ቤት እንዳልደረሱ ወይ ደግሞ በፍርድ ቤት እንዳልተወሰነለት አላውቅም። ስልጣን የለሽም። ደሙ ነው። ለልጁ አባት ነው። እሱም የመወሰን መብት አለው። ገና ለገና አንቺ እናት ስለተባልሽ እንደዚህ አያረግም። እኔ ሲጀመር ህግ ራሱ ለምን ወደ እነሱ እንደሚያደላ አይገባኝም። አባት እስከፈለገ ድረስ ለልጅ አባት ሆናለሁ እስካለ ድረስ መብቱ ነው። በሳምንት አንድ ጊዜ ብቻ የሆነ ሰዓት ተገድቦ ጎብኝ ማለት ከሷ ጋር ስለተለያዩ አባት እንደመጥፎ እንደማይችል ምናምን ተደርጎ ይሄን ያለ የጊዜ ገደብ መሰጠቱ በኔ ልክ አይደለም። ወንድምዬ እመነኝ፣ ታገኛለህ። እሱን በፍርድ ቤት ሂድበት። ግን ፖይንቱ ምንድነው? በሁለት ሰዎች መካከል በእናትና በአባት መካከል ፍቅር ከሌለ፣ መስማማት ከሌለ፣ መግባባት ከሌለ መጨረሻው ውድቀት ነው። እመኑኝ፣ መጨረሻው ውድቀት ነው። ለምን? ወንድ ልጅ ጭቅጭቅ አይፈልግም። ወንድ ልጅ ንትርክ አይፈልግም። በነገራችን ላይ ሴት ነገረኛ ናት። ነገር ትችላለች፣ አይደክማትም። ነገር ተፈጥሯ ስለሆነ። ወንድ ደግሞ እንደዛ አይደለም። መስራት መቀየር ነው የሚፈልገው። ስለዚህ አንደኛ ለልጅሽ አባት ፈተና አትሁኝበት። በቃ አይፈልግሽም እሱ። የራስን ህይወት ኑሪ። ፈተና አትሁኝበት። ይቀየር፣ ይስራ፣ ይለወጥ። ለልጅሽ ያግዘው። ቢለወጥ ለልጅሽ ነው። ከቻልሽ አንቺ ስሪ፣ ተቀየሪ፣ ተለወጪ። ለልጅሽም ደገፍ አድርጊ። ዝም ብለሽ ነገር ከዛ ከዚህ ተተተተ ምናምን አትበይ። ገባሽ? ለልጅሽ አባት ይሁን። በቃ ሰውየው ይፈልጋል፣ ልጁን በጣም ይወዳል። አገኘሽኝ? ስለዛ በጣም ነው እኔ ያዘንኩት። እማትሙት እኔ ይሄንን ፕሮግራም ሰማ ሀዊ ገብታችሁ ቢሆን እኔ ገብቼ ልጅቷን አውርጄ ብቀጠቅጣት ደስ ይለኛል። እንዴት ነው የሚያረጋት? ስለ እሱ አይደለም እያወራ ያለው ሰውየው፣ ስለ ልጁ ነው እየፈለገ ያለው። ልጁን ነው የፈለገው። እንዴት አንቺ በልጅ ስሜት ላይ ትረማመጃለሽ? አታስቢም? ትንሽ አቅም ካለሽ ተለውጠሽ አበሳጩ። እሱ ስለተዋሽ ወይ ደግሞ ስላልፈለገሽ እሱን ለማብሸቅ ወይ ደግሞ ለመበቀል ከፈለግሽ ተቀይረሽ ከሱ የተሻለ ሰው በህይወትሽ አስገብተሽ አሳዩ። ከዛ በቀል ማለት እሱ ነው። ትክክለኛ በቀል ደግሞ ራስን ቀይሮ ነው በማሳየት ውስጥ ነው ያለው። ተቀይረሽ አሳዩ። ህይወትሽን ቀይረሽ አሳዩ።
ኦኬ እንዴት ተውኳት እንዲል አድርጊው እንጂ ስለተወሽ ስላልፈለገሽ ባንቺ ህይወት ስለሌለ ልጅቱን አስገብተሽ እንደንትን እንደ ኳስ እያብሰለሰልሽ የእሷን የፍቅር የአባትነት ፍቅሯን አትቀሚያት። እኔ በጣም ነው ያዘንኩት። አንድ ምክር ልምከርሽ የኔ እናት፣ ከልቤ ነው ይህንን ስነግርሽ፣ ከልቤ ነው። እኔ ስሜቱን ስለማውቀው ነው። ያለ አባት ማደግ ምን እንደሆነ ስለማውቀው ነው። እናቴ በአቅሟ ለፍታ ጥራ ግራ አሳድጋኛለች። እናቴ ለፍታልኛለች። አንድም ቀን እኔ ፈልጌ የከለከለችኝ የለም። አይ ነው አቅሟን ስለማቅ፣ በአቅሟ ልክ ግን ከልክላኝ አታውቅም። ተበድራም ታደርግልኛለች። እናቴ መስዋዕትነት ከፍላለች። ይህን ሁሉ መስዋዕት እየከፈለች ግን አንድ ነገር አጉድላብኛለች። አባትነትን አሳጥታኛለች። ወዳው ይሁን ፈልጋ ይሁን ከእሷ ጋር ያለው ስቶሪ አላውቅም። አሁን ግን ባንቺና በሱ መካከል ያለውን ነገር አውቃለሁ። አሁን ግን ባንቺ ምክንያት አባት ልጁን እያጣ ልጅ አባቱን እያጣ እንደሆነ ይሰማኛል። ስለ እናቴና ስለ አባቴ ስለማላቅ ነው። እና ልንገርሽ የኔ እናት፣ ይሄ ለአንቺ ነው። እባክሽ አንቺ ከሱ ህይወት ውጪና አንቺ ከሱ ጋር ያለሽን በቀል ፍቺና ልጅሽን አስቢው። ለልጅሽ አባት ስለሚያስፈልገው አስቢው። እስኪ አባቱን ያገኝ፣ አባቱ ጋር ተዝናንቶ ይምጣ። ከቻላችሁ አብራችሁ ሂዱና አዝናኑት። ለምን መሰለሽ? አባትና እናት ልጅ አጠገብ ሲሆኑ ልጅ የሚሰማው ስሜት ትልቅ ስለሆነ ነው። የግዴታ እኮ ባልና ሚስት መሆን አይጠበቅባችሁ። እህትና ወንድም፣ ቤተሰብ፣ ዘመድ፣ ጓደኛ መሆን ትችሉ የለ እንዴ? ምን ችግር አለው? አንድ ቀን ወስዳችሁ የሆነ ሞል ወስዳችሁ ብታዝናቱ። አይቻልም አይቻልም አይቻልም። አብረሽ ስትጋደም አብረሽ ስትኖር ያልነበር እንዴ? አሁን ከእሱ ጋር መታየት ምናምን እንትን አለሽ? እሱ ይሄንን የሚያደርገው ፈልጎት ለልጁ ብሎ ነው፣ ለአንቺ ብሎ አይደለም እኮ። አንቺንማ እንደማይፈልግሽ ታውቂያለሽ እኮ። አንቺንማ ተነጋገራችሁ እኮ አይደል እንዴ? አንቺም የራስሽ ህይወት ጀምረሻል። እሱም ደግሞ እንግዲህ አላቅም፣ ስለሱ አላቅም አክቹሊ። አንቺ ግን የራሴን ህይወት ጀምሬያለሁ ብለሻል አይደል? የራስሽን ህይወት ስትጀምሪ ደግሞ አንድ ምክር ልምከርሽ። ይህ አዲስ የመጣው ህይወት ሌላ ህይወት ነው። የልጅሽን ህይወት ደግሞ አስቢ። ስለ ልጅሽ አስተዳደግ አስቢ። ልጄ ምን ይፈልጋል ብለሽ አስቢ እስኪ። አገኘሽ? ይህንን ማወቅ አለብሽ። ባለቤትሽ ነው። ጓደኛሽ ፍቅረኛሽም ከሆነ ፍቅረኛሽ ነው። ልጅሽ ግን ልጅሽ ነው። ልጅሽ የአባቱን ፍቅር ማግኘት አለበት። ልጅሽ የአባትና የእናቱን ፍቅር ማግኘት አለበት። ከቻላችሁ ሶስታችሁ ሆናችሁ አንቺም ባለቤትሽም አባትየውም እና ልጁም ሆናችሁ ወሰዱት። በቃ እስኪ ዘመናዊ ሁኑ፣ ተቀየሩ፣ አስተሳሰባችሁን ቀይሩት፣ ማይንዳችሁን ቀይሩት። ከነጮቹ ኮተት እያመጣችሁ ከምትሰበስቡ እስኪ ንጹህ የሆነ ነገር እንቅሰም፣ እናምጣ፣ እንውሰድ። ንጹህ የሆነ ነገር አለ አይደል? ይሆናው ነጮች አይታችሁ ከሆነ ይሄ ልጆቻቸውን ቢለያዩ እንኳን የሚያሳግዱበት መንገድ የለም። እሱን እናምጣው እስኪ። የሚያስቡት ለራሳቸው ኢጎ አይደለም፣ ለልጆቻቸው ነው የሚያስቡት፣ ለሚያርጉት ለጨቅላዎቹ። በእነዚህ በትንንሽ ልብ ውስጥ ያለውን የፍቅር መናፈቅ፣ በልባቸው ውስጥ ያለውን የአባትነትን ናፍቆት የእናትነትን ናፍቆት ስለሚያውቁት የሚያስቀድሙት ልጆቻቸውን ነው። የኔ እናት አንቺም እስኪ ከዛ ጥሩ ሀሳቡን ሰጅና ተቀየሪ። እና ሌላው ደግሞ በጣም የገረመኝ ነገር በጣም ሞር ፎከስ የምታደርጊው ገንዘብ ላይ ነው። የኔ እናት ተይ እንጂ ገንዘብ ነው። አብራችሁ የሰራችሁት አብራችሁ ያፈራችሁት ንብረት ካለ መንግስት ያካፈላችኋል። ለምን ፎከስ ታደርጊያለሽ? ገንዘብ ተሰርቶ የሚመጣ ነገር ነው። የልጅ ስሜት ምንም ትዝ አይልሽም። በቃ ለምን እሱ ጋር ጥላቻ አለብሻ? ጥለት ታርገሽዋል። መብትሽ እኮ ነው መጥላት እሱን። ልጅሽስ ተጠንቀቂ የኔ እናት፣ አስቢላት። ገና አንድ ፍሬ ልጅ ናት። አንቺም ገና ልጅ ነሽ። ገና ብዙ ህይወት ይጠብቅሻል። እኔን ስናገርሽ ይቅርታ አድርጊልኝ። ላንቺ ብዬ ነው፣ ለልጅሽ ብዬ ነው። ወንድም አለሜን አባት አይዞ፣ እግዚአብሔር አለ። እግዚአብሔር ከጎንህ ይሆንልህ። የልጅን ፍቅር የምታገኝበትን መንገድ እግዚአብሔር ልጅቷን ልቧን አራርቶላት ይሆን። በፍርድ ቤት ብትሄድም አንድ ቀን ነው፣ ግማሽ ቀን ከ4 ሰዓት እስከ ምናምን ትባላለህ። ትመልሳለህ ልጅህን ምናምን። አንተ እንደዛ እንደማትፈልግ አውቃለሁ። እንደዛም ሆኖ አባትነት የለም። በነገራችን ላይ አባት ልጁን እቅፍ አድርጎ መተኛት አለበት። አብሮት መዋል፣ አብሮት ማደር አለበት። ልጅ የአባቱን ጠረን፣ የአባቱን ሽታ፣ አባቱን በቃ ማወቅ አለበት።
ረጅም ጊዜ 3 ቀን 4 ቀን አብሮ ማደር፣ አብሮ መዋል፣ መዝናናት ምናምን አለበት። አውቃለሁ ይህንን ማድረግ ስለማትችል እግዚአብሔር ልቧን እንዲያራራልህ እጸልይልሃለሁ። ወንድም አይዞህ አንተ ብቻ በርታ። ሴት ልጅ ነገረኛ ናት፣ ነገሯን አትችለውም። እና ፍርድ ቤት ከመሄዳችሁ በፊት በሰላም ብትፈቱት ጥሩ ነው ብዬ አስባለሁ። ፍርድ ቤት ከሄዳችሁ አይወሰንልሃል፣ ምክንያቱም መብት ነው፣ ደም ስለሆነ ልጅ ነው እስካለች ድረስ መብት ነው። እና አይዞ በርታልኝ፣ ጠንክር፣ እግዚአብሔር ከጎን ይሁን ነው የምለው። አመሰግናለሁ። እንግዲህ የተከበራችሁና የተወደዳችሁ የቻናል ቤተሰቦች ትንሽ በጣም ስለተናደርኩኝ የተናገርኩትን ነገር ላላቅ እችላለሁ። በጣም ነው የተናደርኩት፣ ምክንያቱም ይሄ ሁሉ ታሪክ ከኔ ጋር ይመሳሰላል። በቃ ለዚህ ከኔ ጋር ይመሳሰላል ታሪኩ እና ዳስዋይ አሳዘነኝ ልጁ። ምክንያቱም እንደዚህ ነው አፈጣጠራችን ነው። ሴቶች በቀል ላይ በጣም ከባድ ናቸው። በቀል በሉት ኦር ደግሞ ለልጃቸው አለማሰብ በሉት፣ ብቻ እንደዛ ስለሚያደርጉ ነው። ተወደዳችሁና የተከበራችሁ ቻናል ቤተሰቦች እንደው በዚህ አጋጣሚ እኔም ከመዝጋቴ በፊት አንድ መልዕክት ላስተላልፍ መሰለኝ። ያው ታሪኩ እንደዚህ እንደሚመሳሰል ነው እና አንቺም ለልጁ አስቢ፣ ልጅሽን አስቀድሚ፣ ራስሽን ታዩ። እሺ ልጅሽ ይበልጣል። ልጅሽ አባቱን ያገኝ። ወርቅ የሆነ አባት አለው። ወርቅ የሆነ አባት አለው። ንጹህ የሆነ አባት አለው። ይህንን አባቱን አታሳጩ። እንገርሽ ብዬ ነው። ወርቅ የሆነ አባት አለው እና እንደው እኔ አባቱ ብከፋበትም ግን ለናቲ አባት ያስፈልገዋል። እንደው እግር መንገድ ልናገር ብዬ ነውና የራስሽን በቀል የራስሽን ክፋት ተይውና አንቺም ያው መልእክቱን ተቀበይና ልጅሽን አስቢ። ለልጅሽ አባት ስለሚያስፈልገው ብዬ ነው። እሺ ይጠቅምሻል እህት ዲቦራ። እና ተወደዳችሁ ተመልካቾቼ አመሰግናለሁ ስላዳመጣችሁኝ። ሰላማችሁ ብዝት ይበልልኝ። ሌላ ጊዜ በሌላ ፕሮግራም ብቅ እልላችኋለሁ። ባይ